ሰላም እንዴት ናችሁ? ዛሬ ተምኔሉ ላይ እንዳያችሁት ያው ዩኒቨርሲቲ ውስጥ ቻሌንጅ ስለሚያደርጉ ነገሮች አንድን ተማሪ ቻሌንጅ ስለሚያደርጉ ነገሮች ነው ላወራችሁ የመጣሁት። ዛሬ ለእናንተ ብቻ አይደለም ለካሜራ ማንም ነው የማወራው። ዩኒቨርሲቲ ውስጥ ብዙ ቻሌንጅ የሚያደርጉ ነገሮች አሉ። እንደምታውቀው ብዙ ነገሮች አሉ። ፈልገን ኢንሳንስ በድንገት የሚያጋጥመን ከእነሱ ውስጥ እኔ ላይ የደረሰውን እና ጓደኞቼ ላይ የደረሰውን ላወራችሁ የመጣሁት እና ብዙ ቻሌንጆች አሉ ግቢ ላይ። ከእነሱ ውስጥ የተወሰነውን እስኪ አራቱን መርጠን እስኪ ልናወራችሁ መጥተናል እና አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ ማድረግ እንዳረሱ፣ ላይክም እንዳይረሳ። የመጀመሪያው ቻሌንጅ ነው ብለን የያዝነው እንደ አንድ ግቢ ተማሪ ሪሌሽን ነው። ፍቅር ግቢ ላይ ሲሆን በጣም የሚገርም ነገር ነው። ስፔሻሊ የመጀመሪያ ሲሆን ደግሞ ስልክ ከጆሮ ላይ መንቀል የለም። ሁሌ 24 ሰዓት ማውራት ነው። ትርፍ ሰዓት ባለው ጊዜ ሁሉ መገናኘት ነው። እሷን ማሰብ ነው፣ እሱን ማሰብ ነው ምናምን። ግቢ ተማሪ ደግሞ ሞስት ኦፍ ቢዚ የሚሆነው ያው ታውቃለህ፣ ሚድ እና ፋይናልስ ሲደርስ ነው ተማሪ ቢዚ የሚሆነው። እዚህ እዛ የሚሯሯጠው ነው ሃርድ ታይም ምናምን የሚለው እንጂ ብዙም ያን ያክል ቢዚ የሚያደርገው ነገር የለም። በቀሩት ጊዜያት በቃ ፍቅረኛ ይዛ ከሆነ ትገናኛለህ። በቃ ጊዜ አይበቃችሁም ነው የምላችሁ። ይሄ ፈልገን የምናደርገው ነገር ነው። አንድ ሰው ፍቅር ይዞት ደስ እያለው የሚያደርገው ቻሌንጅ ነው እና እንደ አንድ ተማሪ ስታዩ ደግሞ ይህ ፍቅር አንድን ተማሪ ቻሌንጅ ከሚያደርጉ ነገሮች ውስጥ አንዱ ነው አይደል? ትክክል። ቻሌንጅ ያደርጋል። ምክንያቱም ማጥናት ባለብህ ሰዓት እሷን ታስባለህ። መስራት ያለብህ ነገር ሲኖር ያን ያክል ፍላጎት አይኖርም፣ እሷን ነው የምታስበው። እሸቱ ራሱ ፍቅር ይዞት ነው ውጤቱ እንዲወርድ እና ግቢ ላይፉ እንትን ሚስዳፕ ሆኖ አይደል? እሷን አፍቅሮ ሁላ የማይደረግ ፈተና ሁላ ገብቶ አይደል የተፈተነላ። ምንድን ያደረገው እሷ አላጠናውም ስላለች ስለሚወዳት የእሷን ፈተና እሱ ተፈተነላ። ልክ ሊያዝ ይችላል። ፈተና ላይ ደግሞ እናንተ ሌላ ሰው ስትፈተኑ ከተያዛችሁ የእናንተ ፈተና እንዳልሆነ ከታወቀ እስከ መጫሩላ ትደርሳላችሁ እና እነዚህ ቻሌንጆች አሉት። ሁለተኛው ብር ነው። ይሄኛው ወንድ አይልም፣ ሴት አይልም፣ ፍሬሽ አይልም፣ ሲኒየር አይልም። ሁሉንም ተማሪ ነው ቻሌንጅ የሚያደርገው። ፍሬሽ እንኳ ያን ያክል ቻሌንጅ የሚሆንበት ነገር አይደለም። ምክንያቱም ፍሬሽነት ላይ ያን ያክል ብር የማጠርን ምናምን አይታይም። ምክንያቱም ፍሬሽ ሀብታም ነው እና በጣም ነው ቻሌንጅ የሚያደርገው። ስፔሻሊ መኒ ማናጅመንት ካሌላችሁ በጣም ነው የሚቸግር። ከቤት የምትላኳ 2000 እና 3000 ብር በዛ ከተባለ 5 ቀን ይቆያል። አነሰ ከተባለ በ3 ቀን ያልቃል። አሮ ነው ምን ሆኖ እንደሚያልቅ ግን ልብስ ገዝቼበት አይደለም፣ ጫማም ገዝቼበት አይደለም፣ ቫሉብል ነገር ገዝቼበት አይደለም። አንድ እንበላበታለን፣ ቡና ምናምን እንጠጣለን ምናምን በቃ በ3 ቀን ያልቃል። በ5 ቀን አለቀ ማለት ብር ተልኮልህ በየወሩ ከሆነ የሚላክልህ 20 ምናምን ቀን ባዶ ኪስን ነው የምትቀመጠው። ብድር ይመጣል፣ ጓደኛን መቀፈል ይመጣል። ባሰ ከተባለ ደግሞ ከዶርም አትወጣም። ሁሌ እነሱ የሚከፍሉልህ ከሆነ አንተም እየደበረክ ይመጣል። ሁሌ ለምሳሌ ሼር የሚሆን ከሆነ ያ ምንም አይመስልህም። በቃ ሼር ታደርጋለህ። ግን ማለት ነው አንተ የተላከልህን በ5 ቀን ጨርሰ ከዚያ 20 ምናምን ቀን ቡና ኤቭሪዴይ ስትወጣ እነሱ የሚከፍሉልህ ከሆነ እነሱን ተዋቸው፣ አንተ ራሱ ይደብርሃል። እኔ እንደውም በጣም ማድረሰው አንድ ገጠመኝ አለኝ በብር በኩል ማለት ነው። ከፈለጋችሁ በኔክስት ቪዲዮ ሙሉ ገጠመኝ ምናምን ብዬ ልሰራላችሁ እችላለሁ። ምንድን ነው የሆነው? 10 ብር አጥቼ በቃ የሚሰጠኝ አጣሁ ስላችሁ ከግቢና ተብዬ ነበር የወጣሁት እና የሆነ መንገድ ላይ ደርሼ ብር አጣሁ። በቃ የምሳፈርበት እና 10 ብር እኮ በቃ ወደ መዳረሻ ለመድረስ ቁጭ ብሎ ጋሪ ባሚቀም ለምኛቃል ለምኝን ሲንስ በቃ እስኪ 10 ብር ካለ ስጠኝ ምናምን ብዬ አውቀዋል። ይህን ያለው የሚቸግረው የግቢን ተማሪ ደግሞ አሁን እያያችሁ ያላችሁት ተማሪዎች ስለሆናችሁ ማለት ነው። ብር ከቤት ተልኮልኝ እኮ በእናትህ በ3 ቀን አለቀብኝ ምናምን ብላችሁ የግቢ ተማሪ ይረዳል። ታውቃለህ ብሩ መጥቶ ቶሎ እንደሚያልቅ ስለሚያውቅ በቃ ኖርማል። ፋሚሊ ግን ደግሞ ከነ ነው የማይረዳችሁ። 3000 ብር ላኩልህ አንዴ በቀደም ይልሃል። የምትበላው ከግቢ ነው፣ የምጠጣው ከግቢ ነው። ምን ተቸግረ ነው ብር የምትጨርሰው? እና ገንዘብ በጣም ቻሌንጅ ያደርጋል። ሶስተኛው ተማሪን በጣም ቻሌንጅ ከሚያደርጉ ነገሮች ውስጥ ሱስ ነው። ሱስ እንደሚታወቀው እንኳን ተማሪን ውጭ ያለውን ሰው ራሱ በጣም በጣም የሚጎዳ ነገር ነው። ደሞዝ ያለው ብር ያለው ንብረት ያለውን ማለት ነው። ተማሪ እንዴት ነው ወደ ሱስ የሚገባው ካላችሁ በብዙ ነገር ወደ ሱስ ይገባል። አንድ ተማሪ በጓደኛ ግፊትም ሊሆን ይችላል። ከጀማ ውስጥ ፋራ ላለመባል ለጥናትም ሊሆን ይችላል። አሁን ሞስተኛ ጋር ለጥናት በሚለው ነው የሚጀምረው እና ከዚ ተወዝ ይቀራል። ብዙ ምክንያቶች አሉ ሱስ ለመጀመር እና ሱስ ሲባል ደግሞ የተለያዩ ነገሮች አሉ።
ላይክ መጠጥ፣ ጨብሲ ሊሆን ይችላል፣ የጫት፣ የሲጋራ፣ የሁካ ብዙ አይነት ነገሮች አሉ። ሱስ ላይክ ስፔሲፊክ አድርገን ብቻ የምንለው ነገር አይደለም። አንድ የሚገርመኝ ነገር ሱሰኛ ተማሪ ወይ ሱሰኛ ሰው በተአምር ነው ብር ማያጣ። ለምግብ ሊያጣ ይችላል፣ ለሚጠጣ ውሃ ሊያጣ፣ ለአሳይመንት ትራንስፖርት ለምን ሊያጣ ይችላል። ለሱስ ግን ከነጭራሽ ነው ማያጣ። እዚህም እዛም ተባቅሶ ተፋልጦ ምናምን ያገኛል። መደወል ያለበት ቦታ ካለ ይደውላል። የቀን ሱሱን በቃ ይሸፍንበታል። ከነጭራሽ ነው ማያጣው ነው እና አንድ ሱስ ብርም እጥብ አድርጎ ከሚያደርጉ ነገሮች አንዱ ሱስ ነው። ከዛ ለመውጣት ደግሞ መከራ ነው። ለጥናት ተብሎ የተጀመረው ሱስ አንድ ቀን ጫት ትቅማለህ ከጓደኞች ጋር አሪፍ ነው ይባላል። ቅማ ያጠናኸው ጥናት አሪፍ እንደሆነ ይገባል። በቀጣይም እንደዛ ታደርጋለህ እያልክ የሆነ ጊዜ ላይ አንጻራዊ ዋና ቃሚ ሆነ ሌሎቹ እንዲቆሙ ወይ ደግሞ አቃቃም ዘዴ ስትናገር ታየዋለህ። ሱስ በጣም ቻሌንጅ ያደርጋል። በጣም ቻሌንጅ ከሚያደርጉ ነገሮች ውስጥ አንዱ ሱስ ነው። ተማሪ በቃ ሌላው አራተኛው እና የመጨረሻው ብዬ ያስኩላችሁ ካፌ ነው። ምግብ ተማሪን በጣም ቻሌንጅ ያደርገዋል ትምህርቱ ላይ ማለት ነው። አንድ የግቢ ተማሪ ምግብ አልተስማማውም ማለት ትምህርት ላይ ያለው ውጤታማነትን ያን ያክል ነው ማለት ይቻላል። እያጠና ስለሚጮህ ጨጓራው የሚያስብ ከሆነ ምግቡ ካልተስማማው ተማሪ የበላው ነገር የማይመቸው ከሆነ ቻሌንጅ መደረጉ አይቀርም። እንደምታውቁት ዩኒቨርሲቲ የትኛውም ዩኒቨርሲቲው ያላቸው ምግብ አጓጉተህ የምትበላው ምግብ ምናምን አይደለም። ብዙ ጊዜ እኔ ላይ ራሱ ሀፕን የሚያደርገው ምንድነው በተከታታይ ኮንቲኒስሊ ካፌ መብላት ጀምሬ ከውጭ ምግብ አሰርቼ ስበላ ሆዴ ተዘግቶ ነው የሚውለው። የውጭውን በተከታታይ መብላት ለምዳችሁ ደግሞ የካፌ ምግብ ስትበሉ ጫረግም ሆዳችሁ። ካፌ በጣም ቻሌንጅ ያደርጋል ተማሪን እና ብዙ ተማሪን ቻሌንጅ የሚያደርጉ ግን ዋና ብዬ ያስኩላችሁ 4 ቻሌንጅ ይሄን ይመስላል። ኮመንት አስቀምጡልኝ። ቪዲዮንም ከወደዳችሁ ላይክ አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። የምታዩት ሰብስክራይብ ሳታደርጉ ነውና ዛሬ ያስኩላችሁ ይመስላል። ይመቻችሁ።